ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው ሰሞነኛ ዝግጅታችን ነው። በዛሬው ዕለትም የተለያዩ ርዕሰ ጉዳዮችን መርጠን ወደ እናንተ የምናደርስ ይሆናል። ማህደር ብርሌውና ተስፋውን ታምር አብረናችሁ እንቆያለን። እናንተም ከኛ ጋር አብራችሁ ቆይታ ስለምታደርጉ እጅግ አድርገን እናመሰግናችኋለን። ማሂ ዛሬ እንግዲህ ሰሞነኛ መሰናዷችን ትኩረት የሚያደርግባቸውን ርዕሰ ጉዳዮች መርጠናል። ያው ሁለት ርዕሰ ጉዳዮችን መርጠናል። ርዕሰ ጉዳዮቹ ከሳምንቱ ከተከናወኑ አበይት ተግባራት ውስጥ ሁለት ናቸው። የዓለም ጤና ድርጅት አፍሪካዊ ቀጠና ስብሰባ በአዲስ አበባ ተደርጓል። ትናንትና ተጠናቋል። ይህን የተመለከተው ጉዳያችን አንደኛው ሆኖ ወደ ሁለተኛው የምናልፈው ደግሞ የደብረ ብርሃን ደረቅ ጭነት ተርሚናል ነው። ግን በቀዳሚነት የምናነሳው የደብረ ብርሃን ደረቅ ጭነት ተርሚናል ጉዳይ ነው ማለት ነው። እንግዲህ ከሰሞኑ በአይነቱም በኢኮኖሚያዊ ፋይዳውም ለየት ያለ ነው የተባለለት በደብረ ብርሃን ከተማ ሊገነባ የመሰረት ድንጋይ የተቀመጠለት የደብረ ብርሃን የደረቅ ጭነት ተርሚናል ጉዳይ ለክልሉ ትልቅ በተለይ በዘርፉ የነበሩ ችግሮችን ይፈታል ተብሎ ተስፋ የተጣለበት ፕሮጀክት መጀመር ነው አንደኛው። ልክ ነው። እንግዲህ ሀገራዊና ክልላዊ ጉዳዮችን የመረጥ ነው። የመጀመሪያው ርዕሰ ጉዳያችን እንዳልሽው የደረቅ ጭነት ተርሚናል በደብረ ብርሃን ከተማ የመሰረት ድንጋይ ተቀምጦ ወደ ግንባታ ገብቷል። ይህ እንግዲህ በትራንስፖርትና በሎጂስቲክሱ ዘርፍ በክልሉ እንዲሁም በሀገር አቀፍ ደረጃ በግንባር ቀደምትነት ሊጠቀስ የሚችል እንደሆነ ነው የስራ ኃላፊዎቹ ሲገልጹት የነበረው። በተለይም ደግሞ እንግዲህ ትራንስፖርት ለአንድ ሀገር ኢኮኖሚያዊና ማህበራዊ እንቅስቃሴዎች ጉልህ ሚና የሚጫወት እንደሆነ ይታወቃልና እንደ ሀገር በክልሉም የትራንስፖርት እንቅስቃሴውን በማሳለጥ በኩል የራሱ የሆነ ከፍተኛ አዎንታዊ አስተዋጽኦ ያበረክታል ተብሎ ነው የሚገመተው። ማሂ እንግዲህ ተርሚናል በደብረ ብርሃን ከተማ ነው የመሰረት ድንጋይ የተቀመጠለት። ወደ 275 ሚሊዮን ብር አካባቢ ፈሰስ ተደርጎበት በአንድ አመት ጊዜ ውስጥ ግንባታው ይጠናቀቃል ተብሎ ይታሰባልና ወደ 1.6 ሄክታር አካባቢ በደብረ ብርሃን ከተማ ተከልሎለት ወደ ግንባታ ተገብቷል። በተለይም ደግሞ እንግዲህ አማራ ክልል በተለያዩ አካባቢዎች እምቅ የሆነ ሀብት እምቅ የሆነ ኢኮኖሚ ዘርፎች እንዳሉት ይታወቃል። በሰሜን ሸዋ ዞን ስንመለከት ደግሞ በግብርናው ዘርፍም በእንስሳት ሀብት ልማትም በማዕድን ሀብት ልማትም በርካታ እምቅ ሀብት አለው። ከዚህ አንጻር ለሀገሪቱም በተለይ ከሀገሪቱ መዲና ከአዲስ አበባ በቅርብ ርቀት ላይ የሚገኝ እንደመሆኑ መጠን የዚህ ተርሚናል መገንባት በተለይ ምርቶችን በማከማቸትና በማጓጓዝ ሂደት የራሱን ድርሻ ይጫወታል ተብሎ ነው የሚታሰበውና በዘርፉ እያጋጠሙ ያሉ ችግሮችን በተለይ በማከማቸት ሂደት በትራንስፖርቱ ሂደት የሚከሰቱ መጉላላት ችግሮችን በመቅረፍ ድርሻ ይኖረዋል ተብሎ ይታሰባል። ያው ከፍተኛ ፋይዳ ነው የሚኖረው እንዳልከው በከተማዋ ውስጥ ብዙ ኢንዱስትሪዎች አሉ። ከነዛ ከኢንዱስትሪዎቹ የሚገኙ ምርቶች ወደ ተጠቃሚዎች የሚሄዱበት መንገድ እንደዛ አይነት መፍትሄዎችን ይፈልጋል። በተጨማሪም በከተማዋ ውስጥ ብቻ ሳይሆን በከተማዋ አቅራቢያ የተለያዩ ግብአቶች አሉ ለከተማው ለዙሪያው እንዲሁም ደግሞ ለሌሎች የክልሉና የሀገሪቱ ክፍሎች መሸጋገር የሚኖርባቸው ማለት ነው። ከገበሬ ምርት ጀምሮ ማለት ነውና እነዚህ ነገሮች ወደ ተጠቃሚ የማድረስ ወደ ኢንዱስትሪዎች ለግብአትነት በተገቢ ሁኔታና በጥራት ለማድረስ እና የተለያዩ ስራዎችን ስለሚሰራ መፍትሄው ኢኮኖሚያዊ በተለይ ደግሞ ንግድና ኢኮኖሚ ላይ የሚኖረው መፍትሄ ከፍተኛ ነው ተብሎ ይታሰባል። በተጨማሪም ቅድም ካነሳው ለአዲስ አበባ ደብረ ብርሃን ከተማ ካላት ቅርበት በተጨማሪ ከአዋሽና ከጅቡቲ የሚመጡ ጥሬ ዕቃዎችን በተገቢው ሁኔታ እዛ አንደኛ ለማከማቻ ሁለተኛ ወደ ሌሎች አካባቢዎችም እንዲሁ ለማሰራጨት በዛ አካባቢ ያለውን የንግድ መስመር ትስስሩን አጠናክሮ ይሄም አንድ እድል መሆን የሚችል ነው ማለት ነው። ሌላኛው የምርትን ደህንነት ጠብቆ ለማከማቸት የሚኖረው ነገር ነው። ብዙ ጊዜ በማጓጓዝ ላይ የሚኖረው ችግር በጊዜ አለመድረስ ብቻ አይነት መስተጓጎል ብቻ ሳይሆን በጥሬ ዕቃው ላይ የሚኖር ጥራት ነው ሌላኛው ችግር ማለት ነው። አንደኛ በማከማቸት ወቅት የምርቱን ጥራትና ደህንነት ከማስጠበቅ አንጻር፣ ሁለተኛ ለተጠቃሚ ጤናማ ነገርን ከማቅረብ አንጻር በማከማቸት ወቅት የሚኖሩ ችግሮች ከዚህ በፊት በተለያዩ ጊዜዎች ከግብርና ግብአት እስከ በህብረተሰቡ ዘንድ በቀጥታ ጠቀሜታ ላይ እስከሚውሉ ምግቦች ማለት ነውና
እንደዚህ አይነት ችግሮች መፍትሄ ይኖራቸዋል ማለት ነው ከማከማቸት አንጻር። ሌላኛው ከትራንስፖርት አንጻር የሚኖረውን መጨናነቅ መቀነስ ነው። በየከተማዎች በጣም በርካታ የጭነት መኪኖች ቆመው እናያለን አይደለም? የመተላለፊያና የመጓጓዣ መንገድን ዘግተው ሳይቀር ማለት ነው። ይሄ አንደኛ ከትራንስፖርት መጨናነቅ አንጻር፣ ሁለተኛ ከደህንነት አንጻር፣ ሶስተኛ እነዛ መንገዶች ለመጓጓዣ እንጂ ለማቆሚያ በቋሚነት ለማቆሚያ፣ ለማሳደሪያ፣ ለማሰንበቻ የተሰሩ አይደሉም። አገልግሎታቸው እንደዛ አይደለም። የችግር መፍትሄ ነው ማለት ነው። እንደዚህ አይነት ነገሮች በየከተማዎች በተለይ ደግሞ የከተሞችን ሁኔታ አጥንቶ የሚኖሩ ተርሚናሎች ፋይዳቸው የጎላ ነው። አዎ ግብዓትና ምርትን ተደራሽ በማድረግ በኩል በሀገሪቱ የተለያዩ አካባቢዎች ትልቅ አስተዋጽኦ ይኖረዋል። እንግዲህ በተለይም ደግሞ ደብረ ብርሃን ቀደም ሲልም ለማንሳት እንደሞከርኩት ከፍተኛ የሆነ የእንስሳት ሀብት አለ፣ የጅሩ ሰንጋ አለ በዚህ አካባቢ። ከዚያም ባሻገር በግብርናው በኩል ስናነሳ በአረርቲና ምንጃር አካባቢ ጤፍና ስንዴ በስፋት ይመረታል። አካባቢው ትርፍ አምራች አካባቢ ነውና እነዚህ ምርቶች አንድም ከመበላሸት በወቅቱ ወደ ገበያና ወደ ማዕከላዊ ሀገሪቱ ክፍል በማድረስ በኩል የራሱ የሆነ አዎንታዊ አስተዋጽኦ እንዳለው ነው የሚነገረውና በተለይም ደግሞ በተለየ መንገድ ከህዝብ ተሽከርካሪዎችና አሽከርካሪዎች ግንባታ መናኸሪያዎች ግንባታ ባለፈ እንደዚህ አይነት የደረቅ ጭነት ተሽከርካሪዎች ተርሚናል መከፈቱ በተለይም ትልልቅ ተሽከርካሪዎች ከተለያዩ የወደብ አካባቢዎች ከአዋሽና ከጅቡቲ ቀደም ሲል አንቺም እንዳነሳሽው የሚመጡ ተሽከርካሪዎች ምርቶቻቸውን በቀላሉ በዚያው አካባቢ በማከማቸትና ወደ ሀገሪቱ የተለያዩ አካባቢዎች ለማጓጓዝና ለማንቀሳቀስ ይህ ትልቅ ሚና ነው የሚጫወተው። ማሄ እንግዲህ የትራንስፖርትና ሎጂስቲክስ ዘርፉ በክልሉ የ25 ዓመት አሻጋሪ የልማት እቅድ ውስጥም ተቀምጧል። የትኩረት አቅጣጫዎች ተብሎ የተለዩ ሀሳቦችም አሉና እዚህ ላይ በተለይ የተነሱ ሀሳቦች ለውጭና ገቢ ንግድ መሳለጥ ስትራቴጂካዊ የመንገድ ትራንስፖርት ኮሪደሮችን መለየትና እነዚያን ማልማት በግንባር ቀደምትነት የተጠቀሰ ነው። እንግዲህ ትራንስፖርት ሎጂስቲክስ ሲባል ሰፊ ነው። የመሰረተ ልማትን ተደራሽ ማድረግ ያስፈልጋል። በተለይ የገጠር ነዋሪዎች በአልሚዎችና አርብቶ አደሮች በአካባቢያቸው ያሉ ምርቶችን ወደ ማዕከላዊ ገበያ ለማድረስ በሚያደርጉት ጥረት ይህ የመሰረተ ልማት ግንባታ በእጅጉ ቁልፍ እንደሆነ ነው የሚነገረውና በክልሉ ያሉ ደረቅ ወደቦችን ሚና ከልማት ቀጠናዎች ጋር ማስተሳሰር ይጠበቃል። በተለይ በአማራ ክልልም ወረታ ደረቅ ወደብ አለ። ከዚያ ውጭ ሌሎች ደረቅ ወደቦች የሉም እና እንደነዚህ አይነት ያሉ የደረቅ ጭነት ተርሚናሎች እነዚህን በማገዝ በኩልና ትስስሩን በማጠናከር የራሳቸው አዎንታዊ ሚና ይጫወታሉ ተብሎ ይታሰባል። ማሄ እንግዲህ ከሰሞኑ የዚህን የመሰረተ ልማት ግንባታ የመሰረት ድንጋይ ተቀምጧል። የስራ ኃላፊዎቹም በዚያው ወቅት ባስተላለፉት መልእክት እንግዲህ በተለይ በደብረ ብርሃን ከተማ የኢንዱስትሪ የኢንቨስትመንት ማዕከል እንደመሆኗ መጠን ለከተማዋ እንዲሁም ለአካባቢው የስራ እድል በመፍጠር ከፍተኛ አስተዋጽኦ ያበረክታል። አዎ ከስራ እድል በተጨማሪም ብዙ ጊዜ አንድ ነገር ሸማቹ ላይ ዋጋ ሲወጣለት መንገዱን ያለፈበትን መንገድ የትራንስፖርት መጉላላቱን ሁሉ ቢጨምር ይሆናል ብዙ ጊዜ ማለት ነው። በተለይ በክልላችን ባለፉት ጊዜያት የነበረው የጸጥታ ችግር ከዚህ ላይ የነበረው ተጽዕኖ የቅርብ ጊዜ ትውስታችን ነው። እንደዚህ አይነት አሁን ከጸጥታ በተጨማሪ እንደዚህ አይነት የትራንስፖርቴሽን ወይም የማጓጓዝ ሂደቱን የሚያጉላሉ ነገሮች በቀጥታ ከሚሸምተው ሰው ጋር ሁሉ ግንኙነት ያላቸው ናቸው ማለት ነው። አምራቾች ለገበያ የሚያቀርቡበትን ሂደት፣ ኢንዱስትሪዎች ግብዓት ለማግኘት የሚቸገሩበትን ሁኔታ ወይም ደግሞ ጥራት ባለው መንገድ በተለያዩ ሁኔታ ባለቤቶች የሚያሰራጩበትን መንገድ ማስተጓጉል ብቻ ሳይሆን አንተ አንድ ነገር ስትገዛ የሚወጣልህ ዋጋ አቅራቢው ያለፈበትን መንገድ ሁሉ ያስበዋል ማለት ነው። ስለዚህ እንደዚህ አይነት ነገሮች በሰዓቱ የመድረስ እድልን የሚጨምሩ በጊዜ በጥራት የመድረስ እድልን የሚጨምሩ ቦታዎች ከሸማች ተጠቃሚነት አንጻርም ቀጥተኛ ግንኙነት ያላቸው ናቸው ማለት ነው። በየነጠላው ለሚፈልገው ነገር ከሚያወጣው በተጨማሪ ደግሞ በብዛት የሚገዙ ድርጅቶችና ኢንዱስትሪዎችን ብታስባቸው የሚቀንስላቸው ኪሳራ ይሄ ኪሳራ ነው ሊባል የሚችለው ምክንያቱም
ሻጭም የሚያስበው መጉላላቱ ነው። መጉላላቱ በራሱ ገንዘብ የመሆን እድሉ ከፍተኛ ስለሚሆን ማለት ነው። ገዢም በጊዜውና በተመጣጣኝ ዋጋ የማግኘት እድልን ከአላስፈላጊ ዋጋ ጭማሪ አንጻርም የሚኖረው ፋይዳ ከፍተኛ ነው ማለት ነው። እስኪ ይህን በተመለከተ የመሰረት ድንጋይ ሲቀመጥ የተለያዩ የስራ ኃላፊዎች የክልሉን መንገድ ቢሮ ኃላፊ ጨምሮ መልእክት አስተላልፈው ነበረ። ምናሉ የሚለውን ለእናንተ መልእክት አዘጋጅተናል። ተመልሰን እንገናኛለን ከኛ ጋር። ደብረ ብርሃን የኢንቨስትመንት የኢንዱስትሪ መዳረሻ ከተማ ስለሆነች በግብርናው ዘርፍ የሰሜን ሸዋ ዞንም እምቅ አቅም ያለው ዞን ከመሆኑ ጋር ተያይዞ የሎጂስቲክ እንቅስቃሴውን በዘርፋችን የበለጠ ማጠናከር እና አቅዶ መስራት አስፈላጊ ሆኖ በመገኘቱ ምክንያት በክልላችን የመጀመሪያ በአይነቱም በይዘቱም በፋይዳውም የመጀመሪያ የሆነውን ፕሮጀክት ከ275 ሚሊዮን ብር በላይ ወጪ ወጥቶበት እንዲገነባና ለአገልግሎት ጥቅም ላይ እንዲውል አቅደን አልመን ነው ወደ ስራ ለመግባት እዚህ ደረጃ የደረስነው። ከአካባቢው ጋር በጣም ትልቅ ትስስር አለው። እንደምታውቁት ደብረ ብርሃን የኢንዱስትሪ ከተማ ነው። የአካባቢው የንግድ እንቅስቃሴን የቢዝነስ ትራንዛክሽኑ በእጅጉ የሚያሳድግ ፕሮጀክት ነው። ለአካባቢው ማህበረሰብ ለወጣቶች የስራ እድል በመፍጠር በኩል ትልቅ አስተዋጽኦ ይኖረዋል። እንደምታውቁት ደረቅ ወደብ ከሚገነባባቸው አካባቢ በመዋቅራዊ ፕላናችንም ከተቀመጡት አካባቢ ነው። አንዱ የሎጂስቲክና የትራንስፖርት ዘርፉ መዘመን ማደግ ያለበት ከተማ ነው። ይሄ ፕሮጀክት በትልቁ ይሄንን ችግር ይፈታል ብለን ነው የምናስበው። የአካባቢው የንግድ እንቅስቃሴን የቢዝነስ ትራንዛክሽኑ በእጅጉ የሚያሳድግ ፕሮጀክት ነው። ለአካባቢው ማህበረሰብ ለወጣቶች የስራ እድል በመፍጠር በኩል ትልቅ አስተዋጽኦ ይኖረዋል። ለብዙ ጊዜ በጉጉት ሲጠበቅ የነበረ ፕሮጀክት ነው። ፕሮጀክቱን ለመጀመር በርካታ ውጣ ውረዶች አሳልፈናል። ግንባታው እንግዲህ በተያዘለት ጊዜ ለማጠናቀቅ ሁላችንም በየደረጃው የሚጠበቅብን ኃላፊነት እንዳለ ይታወቃል። የደብረ ብርሃን ከተማ አስተዳደር ትራንስፖርትና ሎጂስቲክስ መምሪያ ደግሞ የሚጠበቅበትን ኃላፊነት ከማህበረሰቡ ጋር በጋራ መሆን የሚወጣ መሆኑን እያረጋገጥኩኝ በዚህም የአማራ ብሔራዊ ክልላዊ መንግስት መንገድ ትራንስፖርትና ሎጂስቲክስ ቢሮ በዚህ በጀት ዓመት ይህንን ግንባታ እገነባለሁ በሚል በወሰነልን ውሳኔ መሰረት እኛ በጣም ደስ ብሎናል። እንኳን ደስ አላችሁ እናንተም። ከጭነት ተሽከርካሪዎች ጋር በተያያዘ ቀልጣፋ አገልግሎት ለመስጠት እንደሚያስችል እቅድ የተያዘለት ይህ ተርሚናል በቀን ውስጥ 1000 ተሽከርካሪዎችንም ያስተናግዳል ተብሎ ይጠበቃል። ተመልሰናል። የተከበራችሁ ተመልካቾቻችን በዛሬ ሰሞነኛችን እያነሳ ነው ያለው ቀዳሚው ጉዳይ የደብረ ብርሃን የደረቅ ጭነት ተርሚናልን የተመለከተ ነው። ቀደም ብሎ ደግሞ የተርሚናሉ ግንባታ ላይ የመሰረት ድንጋይ ለማስቀመጥ የተገኙ የክልሉ የስራ ኃላፊዎች ያስተላለፉትን መልእክት ወደ እናንተ ያደረስንበት ነበረ። እንግዲህ በሀገራችን ብለውም በአማራ ክልል በተለያዩ ዘርፎች ምርትና ምርታማነት ማደጉ በተደጋጋሚ ይገለጻል። ምርትና ምርታማነት እያደገ ከሆነ ደግሞ ወደ ተገቢው ቦታ ማድረስ ማስቀመጫ መንገዶቹ ጤናማና ሳይንሳዊ መሆን እንዲሁም ይሄን ሊሸከሙ የሚችሉ በተለያዩ መንገዶች የሚያስፈልጉ የሎጂስቲክስ ዘርፉን ማስፋፋትና መገንባት ይጠይቃል። ይሄም የዛ አካል ነው። አዎ እንግዲህ ሎጂስቲክስ ስንል ምንድነው? ምርትን በትክክለኛው ጊዜ በትክክለኛው ቦታና በጥሩ ሁኔታ ሳይበላሽ ለሚፈለገው ዓላማ ለሚፈለገው ለገበያ ማቅረብ ነው አይደል? ስለዚህ በሎጂስቲክስ ሂደት የአማራ ክልል በግብርናው ዘርፍ በተለያዩ ጊዜያት የምርት እድገት እየታየ መሆኑ እየተገለጸ ነው የሚገኘው። ስለዚህ ምርት በአግባቡ ለታለመለት ዓላማና ለገበያ እንዲቀርብ ደግሞ ማከማቻዎችና የሎጂስቲክስ ማዕከላት ያስፈልጋሉ። ከዚህ አንጻር የዚህ ተርሚናል መገንባት እንግዲህ እቃዎች ምርቶች ሳይበላሹ ወደ ማዕከላዊ ገበያ የሚደርሱበትን እድል በመፍጠር ትልቅ ጠቀሜታ ይኖረዋል። ማሄ ከዚያ ባሻገር ደግሞ በተለይም ደግሞ እንግዲህ በደንብ አልተገለጸም እንጂ የዚህ ተርሚናል ሚና ምናልባትም ካለቀ በኋላ እዚያው ምርቶቹ የሚከማቹበትን እድል የሚፈጥር ሊሆን እንደሚችል መገመት እንችላለንና ከዚህ አንጻር ቀደም ሲል ስናነሳ እንደነበረው በተለይ የንግድ ስራዎችን ወጪ በመቀነስ በኩል ምርቶችን በፍጥነት ለደንበኞች በማድረስ በኩል የዚህ ተርሚናል መገንባት ሚናው ከፍተኛ ነው የሚሆነው። አዎ ንግድና ትራንስፖርት የማይለያዩ ነገሮች ናቸው። የግድ
አምራችና ተጠቃሚ ጎረቤት ሆኖ አይኖርም ሁልጊዜም አይደለ። ምናልባትም ምርቶችን ወደ ተጠቃሚ ማቅረብ አንደኛው መንገድ ቢሆንም ግን እንዳስፈላጊነቱ ለምሳሌ ወደ ከተሞች እድገት ስንሄድ አንደኛው ከተማ ከሌላኛው ከተማ አላማ ተደርጎ የሚገነባበት በረጅም ጊዜ መንገዱ ራሱ የተለያየ ይሆናል ማለት ነው። የሆነች ከተማ በዋናነት የቱሪዝም ከተማ ብትሆን ለምሳሌ ሌላ አቅርቦት አይኖራትም ማለት ሳይሆን ግን የፋብሪካ ውጤቶችን የምታገኘው በብዛት ወይም ደግሞ አካባቢውና ከተማው በሚፈልገው ልክ በከተማው ቅርበት ላይሆን ይችላል ማለት ነው። ነገር ግን የማጓጓዝ ሂደቱ የተቀላጠፈ እና ቀለል ያለ ካልሆነ ከተሞች ተጠቃሚ ሊሆኑ የሚችሉት በአቅራቢያ በሚያገኙት ምርት ላይ ብቻ የተመሰረተ ሊሆን ይችላል ማለት ነው። ይሄን ታሳቢ ያደረገ የማጓጓዝ ሂደቱን ቀለልና ቀልጠፍ ያደረገ የምርቱን ጤናማነትና ደህንነት ጠብቆ የሚያደርስ የሎጂስቲክስ ግንባታ ከፍተኛ ስራን የሚጠይቅ ነው። ለምሳሌ በደብረ ብርሃን አካባቢ የለሚ ሲሚንቶ ፋብሪካ ወደ ስራ መግባት ለሀገሪቱ ትልቅ የምስራች ነው አይደለ? ነገር ግን የማጓጓዝ ሂደቱ ግን በዛ መንገድ የተቀላጠፈና ያደገ ካልሆነ ለዛ አካባቢ ብቻ ሊሆን ይችላል ያን የሚያህል ፋብሪካ ሀገር አቀፍ ፋብሪካ አገልግሎት ሊኖረው የሚችለው ማለት ነው። በሌሎችም እንደዛ ነው የሚሆነው። አዎ እውነት ነው። እንግዲህ ይህ ተርሚናል በተለይ ከተጠናቀቀ በኋላ በቀን ወደ 1000 የሚጠጉ ተሽከርካሪዎችን የማስተናገድ አቅም እንዳለው ነው የተገለጸው። ለደብረ ብርሃን አካባቢዋ ማህበራዊና ኢኮኖሚያዊ ሁኔታዎችን በማሳለጥ በኩል ከፍተኛ ሚና እንዳለው ነው የተገለጸው። ማሂ እንግዲህ ካለን ጊዜ አኳያ ደግሞ ወደ ሁለተኛው ርዕሰ ጉዳያችን መሸጋገር ይጠበቅብናል። ካፍታ ቆይታ በኋላ ተመልሰን የምንገናኝ ይሆናል። አሁንም አብራችሁን ቆዩ ተመልካቾቻችን። የተከበራችሁ ተመልካቾቻችን ሰሞንኛችን ወደ ሁለተኛው ርዕሰ ጉዳይ የሚሸጋገርበት ሰዓት ላይ ነው ያለነው። ከሰሞኑ ትናንትና የተጠናቀቀው የኢትዮጵያ 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ስብሰባ ጉዳይ በሀገራችን የተከናወነው ትልቅ መድረክ ነበረ። ዓለም አቀፍ መድረክ ነው። ከተለያዩ የዓለም ሀገራት የተውጣጡ 800 አካባቢ ይደርሳሉ የተባሉ ተወካዮች የተገኙበት ነው። ሀገራችን ዓለም አቀፍ መድረኮችን የማዘጋጀት ብቃቷን እንደገና ያሳየችበትና ትልቅ አህጉራዊ ብቻ ሳይሆን ዓለም አቀፍ ጉዳይ የነበረበት መድረክ ነበረ። አዎ 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ጉባኤ በርካታ ተዋናያን የተሳተፉበት ነው። በተለይ በጤናው ዘርፍ የፌድሪ ፕሬዚዳንት አምባሳደር ታዬ አጽቀሥላሴን ጨምሮ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንዲሁም የጤና ሚኒስትርም እንዲሁም ከዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተርን ጨምሮ ሌሎች ከዓለም አቀፍ ድርጅቶች በጤናው ዘርፍ አጋሮች ሁሉ የበጎ አድራጎት ተቋማት ሁሉ የተሳተፉበት ነውና እንግዲህ ስብሰባው በትላንትናው ዕለት በስኬት መጠናቀቁን የጤና ሚኒስቴር አስታውቋል። ከዚህ ስብሰባ ወይም ከዚህ ጉባኤ እንግዲህ ኢትዮጵያ በተለይ በጤናው ዘርፍ እንደዚህ አይነት ትልልቅ ዓለም አቀፋዊ አጀንዳ ያላቸውን ጉዳዮች የማስተናገድ አቅሟ ከጊዜ ወደ ጊዜ እየተሻሻለ መምጣቱን የተገለጸበት ነውና እንግዲህ በተለይ ኢትዮጵያ የጤና ዲፕሎማሲዋን ለማጠናከር የአጋርነት እድሎቿን ለማስፋትና የሀገሪቱን የጤና ዘርፍ ተሞክሮ ለአህጉሪቱ ለማስተላለፍ ወይም ደግሞ ለማሳየት ትልቅ እድልን የፈጠረ እንደሆነ ሲገለጽ ነበር። በተለይም ደግሞ በዚህ ጉባኤ የተነሱ ዋና ዋና አንኳር ጉዳዮች ተብለው የተቀመጡት በአፍሪካ ዘላቂ የፋይናንስ አቅምን ማጠናከር፣ የመጀመሪያ የደረጃ የጤና እንክብካቤ፣ ዲጂታል የጤና ስርዓት መገንባትና በተለይም የጤና ባለሙያዎችን አቅም ማሳደግ የሚሉት በጉባኤው የተነሱ ዋና ዋና ጉዳዮች መሆናቸው ሲገለጽ ቆይቷል። እንግዲህ በተለይ አፍሪካ የአየር ንብረት ለውጥ አለ። ከአየር ንብረት ለውጥ ጋር ተያይዞ ደግሞ የአፍሪካ ሁኔታ ተለዋዋጭ እንደሆነ በየጊዜው ይገለጻል። ድርቅ፣ ረሃብና ጦርነት የአፍሪካ መገለጫ እንደሆነ ነው የሚታወቀውና ከዚህ አንጻር ደግሞ የጤናው ዘርፍ በእጅጉ ጉዳት እንደሚደርስበት በተለይ የአየር ንብረት ለውጥ በየጊዜው የሚከሰት ከሆነ ለተለያዩ ተላላፊ በሽታዎች የአፍሪካ ዜጎች የመጋለጥ እድላቸው ከፍተኛ መሆኑን አምባሳደሩ ሲገልጹ ነበርና
ከዚህ አንጻር እነዚህን ችግሮች ለመከላከልና ለመቀነስ አጋርነትና በትብብር መስራት እንደሚያስፈልግ የተገለጸበት ጉባኤ ነው። አዎ እንግዲህ ጉባኤው የ1.5 ቢሊዮን አፍሪካውያን የጤና ጉዳይ የተመከረበት ነው። እንደዚህ አይነት የአህጉራዊ አጀንዳዎች በዓለም አቀፍ መድረክ የጋራ ጉዳይህን የምታስጨብጥበት በአንድ አቋም የምትከራከርበት እና የምትጠይቅበት እንዲሁም ደግሞ እኛ ነጋችንን የምናየው በዚህ መንገድ ነው፣ የኛ ነገር በዓለም አቀፍ መድረክ እንዴት ታይቷል የሚሉ የፖሊሲ ጥያቄዎችን የምታነሳበት የጋራ አቋም የምትይዝበት መድረክ ነው ማለት ነው። እንግዲህ ቀደም ብለህ እንዳልከው አፍሪካ በጤናው ዘርፍ በከፍተኛ ሁኔታ የምትፈተናለች። የምትፈተነው በውስጥም በውጭም ተጽዕኖዎች ሊሆን ይችላል። አንደኛ የጤና ስርዓቱ የጤና አገልግሎት የመስጠት ሂደቱ በአብዛኞቹ ሀገራት ያልዘመነና ያላደገ መሆኑ ነው አንደኛ። ይህንን ተከትሎ በብዛት የውጭ ድጋፍ ላይ እና እርዳታ መጠበቅ ላይ የተንጠለጠለ የጤና ስርዓት ነው የአፍሪካ ሀገራት አብዛኞቹ ያላቸው ማለት ነው። እንደዚህ አይነት መድረኮች ግን የጤና አገልግሎትን ማሳደግ ብቻ ሳይሆን የጤና ሉዓላዊነትን ማሳደግ እንዲሁም በዓለም መድረክ የሚወጡ ፖሊሲዎች አፍሪካውያን ያገናዘቡ መሆናቸውን የሚያረጋግጡበትን መንገድ የጋራ አቋም የሚይዙበትና በተጨማሪም አስፈላጊ ድጋፎች ሲኖሩ በጋራ የሚጠይቁበት ነው። ለምሳሌ ቀደም ብለህ ያነሳኸው የአየር ንብረት ለውጥን ተከትሎ የሚመጡ የጤና ችግሮች ብዙ ጊዜ በአፍሪካ ሀገራት የሚኖሩ ከፍተኛ ኢንዱስትሪዎች በሚለቋቸው የካርበን ልቀት ምክንያት የሚመጡ አይሆንም። ተጠቃሚ ሳይሆኑ ተጎጂ ሲሆንባቸው ምንጮች ናቸው ማለት ነው፣ ወይም ችግሮች ናቸው ማለት ነው። ስለዚህ ለእንደዚህ አይነት ችግሮች መፍትሄው ተጠያቂ የሚያደርገው የዓለም አቀፍ ማህበረሰቡን ጨምሮ ነው ማለት ነው። እንደዚህ አይነት ነገሮችን አንድ ሀገር ኢትዮጵያ ብትጠይቅ ወይም ሱዳን ብትጠይቅ ወይም ደግሞ ናይጄሪያ ብትጠይቅ ተሰሚነቷ ያን ያህል ላይሆን ይችላል። ሌላኛው ይሄ መድረክ ዓለም አቀፍ የዓለም ጤና ድርጅት መድረክ ነው። ስለዚህ አፍሪካ እንደ አህጉር የጋራ የምታደርገውን ጉዳይ በዓለም ጤና ድርጅት ዓለም አቀፍ መድረክ ይዛ የምትሄድበት ነው ማለት ነው። በዋናነት እንግዲህ ዘላቂ ፋይናንስ ላይ መክረዋል። ዘላቂ ፋይናንስ ቀደም ብዬም እንዳልኩት የጤና ስርዓቱ ከሚፈተንባቸው መንገዶች አንደኛው ፋይናንሱ ነው ማለት ነው። ስለዚህ እኛ እንዴት እናጎልበት፣ በራሳችን የእያንዳንዱ ሀገር የጤና ሉዓላዊነቱን በራሱ አቅም የመቋቋም እድሉን እንዴት ያሳድጋልና ከዓለም አቀፉ ማህበረሰብ ጋር የምናገኘውን ድጋፍ እንዴት እናሳድግ የሚለው። ሌላኛው የጤና ደህንነት ነው። የጤና ደህንነት አንደኛ የአደጋ ጊዜ ሕክምና ቁጥጥርን የሚመለከት ነው። ሌላው ለወረርሽኝና መሰል ስጋቶች አንድ ሀገር እንዲሁም ደግሞ አፍሪካ እንደ አህጉር የምትሰጠውን ምላሽ ከፍተኛነት ማሳደግ ላይ የሚያተኩር ነው። ሌላው እንግዲህ ሁለንተናዊ ሽፋን ነው። ሁለንተናዊ ሽፋን ላይ አሁን በሀገራችን ከተርሸሪ ወደ ኳተርነሪ የጤና አገልግሎት እንትኖች የጤና ተቋማት እድገት እየታየ ነው ተብሎ ይነሳል አይደል? ነገር ግን በዚህ ደረጃ ያሉ ጤና ተቋማት የትኞቹን ታሳቢ ያደረጉ ናቸው? ለምሳሌ አሁን የኳተርነሪ የጤና ተቋማት በተለይ ከኢትዮጵያን ከቱሪዝም ከጤና ቱሪዝም ጋር ተያይዞ የማሳደግ ዓላማ ከተያዘ በኋላ እየታሰቡ የመጡ ናቸው። ነገር ግን በመሰረታዊነት የመጀመሪያ ደረጃ የጤና አገልግሎት የሚፈልግ ነው አብዛኛው ሕዝብ አይደል? ስለዚህ እዚህ ላይ በከፍተኛ ሁኔታ መስራት እንዳለበት ተመክሯል። ዶክተር መቅደስ ዳባም የመጀመሪያ ደረጃ የጤና አገልግሎት፣ የእናቶችና የህፃናት ሞት ቅነሳ እንዲሁም በሀገራችን የመድኃኒት አቅርቦት ፍላጎትን በሀገር ውስጥ ምርቶች የመተካት ሁኔታ ከፍተኛ ደረጃ ላይ እየተሰራባቸው ያሉ መሆኑን ለምሳሌ በሀገር ውስጥ የሚመረቱ የመድኃኒት አቅርቦቶች ቀደም ብሎ ባሉት ጊዜያት ከ8% ያልበለጠ የነበረና አሁን ወደ 44% ማደጉን ጭምር ሲያነሱ ነበረ። አጠቃላይ ከሀገር ውስጥ የትኩረት ነጥቦች እስከ አህጉራዊ የጋራ አጀንዳዎች የተመከሩበት ነው። አዎ እንግዲህ የጤናውን ዘርፍ ስናነሳ የምግብ ሉዓላዊነት እንላለን። የጤና ሉዓላዊነትም ከዚህ ውስጥ አብሮ የሚካተት ነው። የምግብ ከውጭ ተረጅነት ወይም ደግሞ የጤናው ዘርፍ በውጭ ተጽዕኖ ላይ የተንጠለጠለ እንደሆነ ይነገራል። እንግዲህ አብዛኞቹ የአፍሪካ ሀገራት እንደሚታወቀው የጤና አገልግሎት መድኃኒቶችና ሌሎች ክትባቶችን የሚያገኙት ከውጭ ሀገራት እርዳታና ድጋፍ ነውና ይህም መቆም አለበት ነው። አፍሪካውያን
የራሳቸውን የመድኃኒት የማምረት አቅም ማጠናከር አለባቸው። ለዚህ ደግሞ ዘላቂ ፋይናንስ አቅማቸውን በራሳቸው ለማጠናከር በትብብር መስራት ይገባቸዋል የሚል ነው። እንግዲህ አንደኛውም ትልቁ በጉባኤው ላይ የተነሳው ሀሳብ ይሄ ነው። በተለይም ደግሞ እንግዲህ በአፍሪካ የተለያዩ ሀገራት በሞዴልነት የሚነሱ አሉ። በጤናው ዘርፍ እንግዲህ ትልቁ ዋናው የበጀት ወይም የፋይናንስ እጥረት በጤና አገልግሎት ዘርፉ ላይ ትልቅ ማነቆ እንደሆነ ይነሳልና ይህ ምንድነው በሀገራቱም የአፍሪካ ሀገራትም ለጤናው ዘርፍ የሚሰጡት ትኩረት አነስተኛ መሆን፣ የሚሰጠው የፋይናንስ ድጋፍ ዝቅተኛ መሆን፣ በውጭ ድጋፍ ብድርና እርዳታ ላይ የተንጠለጠለ መሆኑ የጤና አገልግሎቱ እንዳይዘምንና ከኋላ ቀር አሰራር እንዳይላቀቅ እንዳደረገው ሲገለጽ ነበርና አሁን ላይ በኢትዮጵያም በተለይ የጤና ስርዓቱን ለማዘመን በቴክኖሎጂ የተደገፈ የጤና ስርዓትን ለማሳለጥ የተጀመሩ ጅምር ስራዎች አሉ። ግን ይሄ በቂ አይደለም። በተለይ ከበጀት አንጻር መሻሻሎች አሉ። ከዚህ በፊት ለጤናው ዘርፍ ይሰጥ የነበረው በጀት የነበረው በጀትና በየጊዜው መሻሻሎች እንዳሉ የሚያመላክቱ ናቸው። አብዛኞቹ የአፍሪካ ሀገራት ለጤናው ዘርፍ ከበጀት ከፋይናንስ ጀምሮ በጀታቸው ዝቅተኛ እንደሆነ ነው የሚያመላክተው። የኢትዮጵያም ወደ 5ኛ ደረጃ 1 2 3 4 ተብሎ ወደ 5ኛ ደረጃ ነው ለጤናው ዘርፍ የሚበጀተው በጀትና ጤናማ ዜጋ ይሁን ከተባለ ሀገር እንድታድግ ከተፈለገ ዜጎቿ ጤናማና ሙሉ በሙሉ አምራች መሆን ይጠበቅባቸዋል። ለዚህ ደግሞ ለጤናው ዘርፍ ትኩረት ሰጥቶ መስራት ያስፈልጋል። ለሁሉም ዜጋ ተደራሽና አቅሙን ያገናዘበ የጤና አገልግሎት ስርዓት የሚሰጥበትን ሁኔታ ፖሊሲ ማዕቀፎችን መዘርጋት ያስፈልጋል። እንደ አብነት የምናነሳቸው እነ ደቡብ አፍሪካና ሩዋንዳ ናቸው። እንግዲህ በአፍሪካ በግንባር ቀደምትነት የጤና አገልግሎትን በማዘመንና ለዜጎች ተደራሽ በማድረግ የሚጠቀሱት ደቡብ አፍሪካን ስናነሳ በተለይ በዘመናዊ የምርምርና የአገልግሎት በመስጠት የሚታወቁ እነሱ ናቸው። ብቁ ባለሙያዎች የሕክምና የልቀት ማዕከል ተብሎ የሚጠቀሱ ደቡብ አፍሪካውያን ናቸው። በሕክምናው ዘርፍ ስናነሳ ለዜጎች ተደራሽ የሆነ የሕክምና አገልግሎት በመስጠት በኩል ደግሞ ሩዋንዳ ትጠቀሳለች። ሁሉም ዜጎቿ እንደ አቅማቸውን ማዕከል ያደረገ የጤና አገልግሎት ስርዓትን ዘርግታለች እና ሁሉም የአፍሪካ ሀገሮች ከነዚህ ሀገሮች ልምድ በመውሰድ የጤና አገልግሎታቸውን ማሻሻል እንዳለባቸው እየተገለጸ ነው የሚገኘው። ያው እንግዲህ በአብዛኛው እንዳንሳው በአብዛኛው የአፍሪካ ሀገራት መሰረታዊ የሚባለውን የጤና አገልግሎት ማዳረስ ዋነኛው ገና እዛ ላይ የቆመ ሆኖ የጤና አገልግሎቱ በተጨማሪም በዚህ መድረክ ላይ ሲነገርለት የቆየውና ዋነኛ አጀንዳ የነበረው የጤና አገልግሎቱን በቴክኖሎጂ ማስደገፍ ወይም ደግሞ ዲጂታላይዝ የማድረግ ጉዳይ ነው። ዲጂታላይዝ የማድረግ ጉዳይ የተደራሽነት ጉዳይ ብቻ አይደለም፣ ወይም ደግሞ ለግለሰቦች የጤና መረጃዎችን በቀላሉ አክሰስ እንዲያደርጉ የማድረግ ብቻ አይደለም። እስካሁን የጤና አገልግሎት ስትሰጥ አንድ ሀገር የጤና አገልግሎት ላይ የተመሰረቱ መሰረታዊ መረጃዎች በምን መንገድ ተደራጅተዋል የሚለው ከዚህም ባለፈ እንደ ሀገርና እንደ አህጉር የጤና መረጃ ተደራጅቶ አለመያዝና የጤና መረጃ የሚያዝበት መንገድ በሀገሪቱ እንዲሁም በአህጉሩ ቁጥጥር ውስጥ አለመሆን ከጤና ሉዓላዊነትም ጋር ተያይዞ የሚነሳ ስጋት ስለሆነ አንደኛ የተቀላጠፈና የተደራጀ አገልግሎት ለመስጠት፣ ሁለተኛ የሀገርን ብሎም የአህጉሪቱን ሉዓላዊነት ከማስጠበቅ አንጻር ዲጂታላይዜሽን በስፋት እየሰሩበት እንደሆነና በስፋትም ሊሰሩበት እንደሚገባ ሲነሳ የነበረ ነው። ኢትዮጵያ በዚህ ላይ እየሰራች እንደሆነ ከመናገር በተጨማሪ ማሳያዎችን ሁሉ ስታቀርብ ነበረ። ሀገሪቱ በ2030 ሁሉንም ተቋማት ወደ ዲጂታል አገልግሎት ማስገባት የሚል አቋም አላት። የጤና ስርዓቱም የዚህ አንድ አካል ነው ማለት ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ በ2030 ሁሉም የጤና ተቋማት በተለይ ደግሞ መሰረታዊ አገልግሎት የሚሰጡት ወደ ዲጂታል አገልግሎት እንደሚገቡ እና ለዛ እየተሰራ እንደሆነ ሲያነሱ ነበረ። አሁንም እንግዲህ ከ40 በላይ የሆኑ በጤና ዘርፍ የዲጂታል አገልግሎት መተግበሪያዎች አሉን ሲሉ ነበረ ማለት ነው። እና ዲጂታላይዜሽን ከማዘመን ባለፈ ሉዓላዊነትን የማስጠበቅ ጉዳይ መሆኑም ሌላው የተነሳ ጉዳይ ነው። ከዚህ በተጨማሪ ግን አንድ ሀገር ዲጂታላይዝ አደረኩ ስትል አያይዛ መነሳት የሚገባው ነገር ዲጂታላይዝ የተደረጉት አገልግሎት እየሰጡ ያሉ ተቋማት ብቻ ናቸው ወይ? ምን ያህሉ የአንድ ሀገር ሕዝብ የጤና አገልግሎትን እያገኘ ነው የሚለው ነገር ተያይዞ ሊነሳ የሚገባ ጉዳይ ነው።
እውነት ነው። ከዲጂታል ጤና አኳያ እንግዲህ እንደ ኢትዮጵያ ያሉ ሀገራት የጤና መረጃዎችን በዲጂታል መንገድ በመያዝ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም ያቅርቦትና ፍላጎት ስርጭቶችን በቀላሉ መለየት የሚያስችሉ የቴክኖሎጂዎችን በመጠቀም ላይ እንዳሉ እየተገለጸ ነው የሚገኘው። እስኪ በመድረኩ በጉባኤው ላይ ደግሞ የፌዴሪ ፕሬዚዳንት አምባሳደር ታዬ አጽቀሥላሴም ተገኝተው ንግግር አድርገዋል። ቀደም ሲል ሀሳባቸውንም ስናነሳ ነበር። አሁን ደግሞ ያስተላለፉትን መልእክት ተከታትለን ስንመለስ ሌሎች ጉዳዮችን የምናነሳ ይሆናል። አብረን እንቆይ። Ethiopia prioritizes health as a strategic national investment. ኢትዮጵያ ጤናን እንደ ስትራቴጂያዊ ሀገራዊ ኢንቨስትመንት አስቀድማ የምትሰጥ በመሆኗ ከተፎካካሪ የኢኮኖሚ ፍላጎቶች አንጻር በየጊዜው የሚያድግ የበጀት ጭማሪ እንዲኖር አድርጋለች። በተለይ በመሰረታዊ የጤና አጠባበቅ ላይ የተደረጉ የ10 ዓመታት ኢንቨስትመንቶች መሰረታዊ የጤና አገልግሎቶችን በቀጥታ ወደ ህብረተሰቡ ያደረሱ ሲሆን ለሚሊዮኖችም ተጠቃሚነትን አስፍተዋል። በተጨማሪም የእናቶች የጨቅላ ህጻናትና የህጻናትን ህይወት የመታደግ ምጣኔ ላይ ከፍተኛ እድገት እንዲመጣ ያስቻለ የጤና ባለሙያዎችን ኃይል የማስፋፋት ስራ ገብተናል። Africa's next health chapter must be defined. የአፍሪካ ቀጣዩ የጤና ምዕራፍ ከጥገኝነት ይልቅ በባለቤትነት ከክፍፍል ይልቅ በቅንጅት እንዲሁም ከቃላት ይልቅ በተግባራዊ እርምጃዎች ሊገለጽ ይገባል። ኢትዮጵያ በሀገራዊ ኢንቨስትመንት በቀጠናዊ ትብብርና ለአህጉራዊ ተቋሞቻችን በማይወላውል ድጋፍ የበኩሏን ድርሻ ለመወጣት ሙሉ በሙሉ ዝግጁ ናት። ከአዲስ አበባ የምንወጣው በመግለጫዎች ብቻ ሳይሆን በጽኑ ቁርጠኝነትና በሚለኩ ተግባራት ይሁኑ። የተከበራችሁ ተመልካቾቻችን ተመልሰናል። እየተከታተላችሁት የምትገኙት በዚህ ሰዓት ወደ እናንተ የሚደርሰው ሰሞነኛ ዝግጅታችን ነው። እንግዲህ ቀደም ሲል አምባሳደር ታዬ አጽቀሥላሴ በመድረኩ በጉባኤው ላይ ተገኝቶ ያስተላለፉትን መልእክት ነው ተከታትለን የተመለስ ነው። ማይ እንግዲህ የአፍሪካን የጤና ስርዓት በትብብርና በቅንጅት ማሻሻል በተለይ ከፋይናንስ ጋር ከጥገኝነት ጋር ተያይዞ የሚነሱ ችግሮችን መፍታት እንደሚገባ ነው ሲገልጹ የነበረውና ዲጂታላይዜሽን ላይ ቀደም ሲል ስናነሳ ነበር። እንግዲህ የተጀመሩ ጅምር ስራዎች አሉ። እነዚያን አጠናክሮ ማስቀጠል ያስፈልጋል። በተለይም ደግሞ ለዜጎች ተደራሽና ጥራት ያለው የጤና አገልግሎት በመስጠት በኩል የተጀመሩ የዲጂታላይዜሽን ስራዎች የሚበረታቱ ናቸው። ወደፊት መቀጠል ያለባቸው ናቸው። በተለይ ዲጂታላይዜሽን ስንል እንግዲህ ቀልጣፋ አገልግሎት ከመስጠት ከባለሙያዎችም ብቃት አኳያ የሚታይ ነው። አንድ መረጃ ምንድነው የሚለው አፍሪኤግዚም የሚባል ባንክ በፈረንጆቹ 25 ያወጣው መረጃ አለ። እንግዲህ አብዛኞቹ የአፍሪካ ሀገራት ወደ ሌሎች ሀገራት በመሄድ ምን ያህል ቢሊዮን ዶላር ያወጣሉ የሚል መረጃ ወጥቷልና ከአፍሪካ ወደ ሌሎች በተለይም ደግሞ ወደ ህንድ በመሄድ በአመት አፍሪካ 7 ቢሊዮን ዶላር ፈሰስ ታደርጋለች ነው የሚለው። የአፍሪካ ዜጎች ወደ ህንድ በመሄድ ሕክምና የሚያደርጉበት ማለት ነው። ያው ወደ ህንድ ባንኮክና ቱርክ አካባቢ ብዙ ጊዜ አፍሪካውያን እየሄዱ ሕክምና እንደሚያደርጉ ይገለጻልና ወደ 300 ሺህ አካባቢ የሚጠጉ ዜጎች ናቸው። ያ ምንድነው እንግዲህ የተሻለ ሕክምና ፍለጋ ማለት ነው። ይሄ የወጣውን 7 ቢሊዮን ዶላር ወደ እያንዳንዱ የአፍሪካ ሀገር ብንመነዝረው ምናልባትም ምን ያህል የጤና ተቋማት ይገነባ ነበር፣ ምን ያህል መድኃኒት ወደ እነዚህ ሀገራት አስገብቶ ዜጎችን ከሞትና ከልፈት ይታደግ ነበር የሚለውን ደግሞ ማየት ይቻላልና በተለይ ቀልጣፋና ጥራት ያለው የጤና አገልግሎት መስጠት አሁን ብዙ ጊዜ ወደ ግል ተቋማት ይሄዳሉ አይደለ ሰዎች ለመታከም። ያ ምንድነው የተሻለ ሕክምና ፍለጋ ነው፣ ልክ ወደ ውጭ እንደሚሄዱት ማለት ነው። ስለዚህ ሁሉም ዜጋ እንዳቅሙ የሚታከምበትን የጤና ስርዓት ማቀላጠፍና መዘርጋት እንደሚያስፈልግ እነዚህ ሀዛዊ መረጃዎች ማሳያዎች ናቸው። ኢትዮጵያ እዚህ ላይ እንግዲህ ወደ ውጭ ለሕክምና የሚሄዱ ዜጎችንና እንደ ሀገር የሚኖረውን ወጪ ለመቀነስ ብቻ ሳይሆን ወደ ሀገር ከሌሎች ሀገራት ለሕክምና የሚመጡበትን መንገድ የማመቻቸትና የሜዲካል ቱሪዝም ላይ በስፋት እየሰራች ነው። ለዚህም የሚመጥኑ የሕክምና ተቋማትን ከግሉም ከመንግስትም ዘርፍ እየተገነቡ እንደሆነ የኳተርነሪ ሆስፒታሎችና ለዚህ ብቁ የሚሆኑ ለዓለም አቀፉ ተገልጋይ
ብቁ የሆኑ የሰው ሀብትን ማዘጋጀት ላይም እንዲሁ እየሰራች እንደሆነ በተደጋጋሚ ሲገለጽ ነበረ። በመድረኩ እንግዲህ በ76ኛው የዓለም ጤና ድርጅት የአፍሪካዊ ቀጠና ስብሰባ ላይ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በቪዲዮ መልእክት አስተላልፈው ነበረ። እሳቸው ካስተላለፉት መልእክት ውስጥ ለዛሬ ያዘጋጀንላችሁ ግብአት አለ። ተመልሰን እንገናኛለን ከኛ ጋር። Technology can help us reach further. ቴክኖሎጂ ከበፊቱ በበለጠ ርቀን እንድንደርስ ይረዳናል። የፋይናንስ አገልግሎትን ዘላቂ ያደርጋል። የጠነከረ የሰው ኃይል ደግሞ ጥራትን ያሻሽላል። ነገር ግን ትኩረታችን አሁንም ቢሆን በማህበረሰባችን ላይ ካልሆነ የሀገር ውስጥ ምርትን ማጠናከር አይሳካም። እነዚህ ሁሉ ጥረቶች ግን በመጨረሻም አንዱ ዓላማቸው ማገልገል ነው። ይኸውም እያንዳንዱ ሰው ባሉበት ቦታና የሚያስፈልጋቸውን ነገር ከቤታቸው አቅራቢያ ማግኘት እንዲችሉ ማድረግ ነው። And what they need as close as their home. The Commission remains fully committed alongside with our member countries. የአፍሪካ ህብረት ኮሚሽን ለዓላማው ስኬት ከአባል ሀገራችንና ከአህጉራዊ ተቋማችን ጎን ሙሉ በሙሉ ቁርጠኛ ሆኖ ይቀጥላል። የዓለም ጤና ድርጅት WHO የአፍሪካ ህብረትና አጋሮቻችን ወደ ተሻለ ቅንጅት፣ ቀጥተኛ ትግበራና ደረጃ በደረጃ ወደሚመጣ ራስን ወደ መቻል የምናደርገውን የጋራ እንቅስቃሴ አዲስ ለማድረግ እዚህ አብረን እንቆማለን። And gradual self-reliance. Ethiopia's Marburg outbreak and DRC's previous Ebola outbreak were both contained within 90 days. ኢትዮጵያ የማርበርግ ወረርሽኝንና ዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝን በ90 ቀናት መቆጣጠር በመቻላቸው ለሁለቱም ሀገራት እንኳን ደስ አላችሁ ማለት እፈልጋለሁ። ነገር ግን ቀጠናው አሁንም የተለያዩ ፈተናዎችን በመጋፈጥ ላይ ይገኛል። እነዚህ ፈተናዎች መልካም ዕድልም አላቸው። የጤና ሉዓላዊነትን ለማረጋገጥ ራስን ለመቻልና አንድነትን ለመፍጠር ያግዛሉ። በተለያዩ ሀገራት የተጀመሩ የጤና ተነሳሽነቶችን አውቃለሁ፣ እነሱንም አበረታታለሁ። Many countries in our continent have started approve the next increase in access contributions. በቀጣይ ለመንግስታትና ተቋማት የሚደረገውን አስተዋጽኦ በማጠናከር ዘላቂ የጤና ፋይናንስ አቅምን ማሳደግ ይገባል። የጤና ተቋማትን በራስ የፋይናንስ አቅም ማጎልበት ያስፈልጋል። አፍሪካውያን በዓለም የጤና ስርዓት ሪፎርም ላይ ንቁ ተሳትፎ በማድረግ የጋራ አቋም መያዝ አለባቸው። የዓለም ጤና ድርጅት ጠንካራ አህጉራዊ ተቋም እንዲሆን በሀገር አቀፍ ደረጃ እንደ አህጉር መስራት አለባቸው። That delivers results where it matters most. In your countries. የተከበራችሁ ተመልካቾቻችን እንግዲህ ትናንት በተጠናቀቀው በዚህ ዓለም አቀፍ መድረክ ከ47 በላይ ሀገራት የዓለም ጤና ድርጅት አባል ሀገር የሆኑ አፍሪካዊ ሀገራት የጤና ሚኒስትሮች፣ ዓለም አቀፍ ከጤና ጋር በተያያዘ የስራ ኃላፊዎች እና በተለያዩ አጋጣሚዎች የተወከሉ ሰዎች የተገኙበት ነበረ። በዚህ እንግዲህ ቀደም ብለንም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ጨምሮ በሀገራችን የጤና ሚኒስትሯ እንዲሁም ደግሞ የአፍሪካ ህብረት ኮሚሽን ዋና ሊቀመንበር መልእክት ያስተላልፉበት ነበረ ያደረስ ነው። እንግዲህ በርካታ አካላት የተሳተፉበት የዓለም ጤና ድርጅት የአፍሪካ ቀጠናዊ ጉባኤ 76ኛውን ጉባኤ በተመለከተ የተነሱ ሀሳቦችና እንዲሁም ደግሞ በአማራ ክልል በሰሜን ሸዋ ዞን በደብረ ብርሃን ከተማ የደረቅ ጭነት ተርሚናል የመሰረት ድንጋይ ግንባታ የመሰረት ድንጋይ መቀመጥን አስመልክቶ ሁለት ርዕሰ ጉዳዮችን ወደ እናንተ አደረስን። ለዛሬ ያዘጋጀንላችሁ ሰሞነኛ መሰናዷችን የተከታተላችሁትን ይመስላል። ማህደር ብርሌውና ተስፋውን ታምር ከሌሎች የስርጭት ባለሙያዎቻችን ጋር በጋራ በመሆን መረጃዎችን ወደ እናንተ አደረስን። መልካም ጊዜ ይሁንላችሁ። ሰላም ነው።